የምትፈልጉትን ያህል ገንዘብ እየሰራችሁ ያልሆነው የምትሸጡት ምርት ወይም አገልግሎት መጥፎ ስለሆነ ሳይሆን ሰዎች ስለማያውቁት ነው። ላለፉት 4 ዓመታት ከ200 በላይ ቢዝነሶች ጋር በማርኬቲንግ አብረን ስንሰራ የተረዳሁት ነገር ቢኖር ኢትዮጵያ ውስጥ ብዙ ቢዝነሶች የሚዘጉት መጥፎ ነገር ስለሚሸጡ ሳይሆን ራሳቸውን አድቨርታይዝ ማድረግ ስለማይችሉ ነው። ሶ ዛሬ በዚህ ቪዲዮ አንድ ቢዝነስ እንዴት ማስታወቂያ ይሰራል፣ እንዴት ቤቱን በከስተመር ይሞላል የሚለውን ፉል ብሬክዳውን አድርገን እንመለከታለን። ይሄ ከባለፉት 2 ኤፒሶዶቻችን የቀጠለው 3ኛው ኤፒሶዳችን የአድቨርታይዝመንት ይሆናል ማለት ነው። ከዚህ በፊት እንዴት የምትሸጡት ነገር ለሰዎች ታቀርቡታላችሁ በሚል ኦፈር እንዴት ክሬት ይደረጋል የሚለውን አይተናል። ሁለተኛው ኤፒሶድ ላይ ደግሞ ስለ ሊድ ጀነሬሽን አውርቻችኋለሁ። ቤዚክሊ ሊገዟችሁ የሚችሉ ሰዎች እንዴት አትራክት ታደርጋላችሁ። ዛሬ ደግሞ 3ኛው እንዴት ማስታወቂያ ትሰራላችሁ ወይም ደግሞ ሰዎች እንዴት እንዲሰሙ ታደርጋላችሁ የሚለውን እንመለከታለን ማለት ነው። ስለዚህ የዛሬው ቪዲዮ የአድቨርታይዝመንት ክራሽ ኮርስ ይሆናል ማለት ነው። ሃይ እንዴት ነሽ? እንዴት ነህ? how do you define advertisement? advertisement እንዴት ነው ዲፋይን የምታደርጊው? አንድ ሰው ያለውን ፕሮዳክት እና ሰርቪስ ለሰው የሚያቀርብበት ወይ ነው ብዬ አስባለሁ። ለሰው የሚያቀርብበት ወይ ማለት ለከስተመሮቹ ወይስ ከስተመሩ እንዲሆኑ ለሚፈልጋቸው ሰዎች? ከስተመሩ እንዲሆናቸው የሚፈልጋቸው ሰዎች። ስለዚህ የሆኑ ግሩፕ ኦፍ ፒፕል አለ ፖቴንሻሊ ሊገዙት የሚችሉ ሰዎች ናቸው። እነዚህ ኢንተረስት አሳይተዋልም ላያሳዩም ይችላሉ። ስለዚህ ፕሮዳክቱን ወስዶ እነሱ ፊት የሚያቀርብበትን ፕሮሰስ አድቨርታይዝመንት እያልን እንጠራዋለን። ቤዚክሊ ሰዎች ስለሚሸጠው ነገር እንዲሰሙ የማድረግ አድቨርታይዝመንት ከድሮም የነበረ ኮንሴፕት ነው። ከድሮም ገበያ ላይ ሰዎች ተቀጥረው እየዞሩ እንዲህ አይነት ማር አለ እንዲህ አይነት ቅቤ አለ እያሉ እየዞሩ ይናገሩ ነበረ። we call that advertisement። ዋና ኮንሴፕቱ ሰዎች እንዲሰሙ ማድረግ ነው። ግን ይሄ አንዱ ስቴፕ ነው። አንደኛው ሰዎች እንዲሰሙ ማድረግ ነው፣ ማሰማት ነው። ሁለተኛው ግን ምንድነው? ላይክ እሺ ሰሙ፣ ከዛስ አድቨርታይዝመንት ማሰማት ብቻ ነው ወይ? አይደለም። ከዛ መተው የኛው ፕሮዳክት እንዲጠቀሙ ማድረግ። ስለዚህ የሆኑ ሰዎችን ከፖይንት ኤ ወደ ፖይንት ቢ መውሰድ ነው ማለት ነው። ፖይንት ኤ ላይ ያ ፕሮዳክት አልነበራቸውም፣ ፖይንት ቢ ላይ ደግሞ ያ ፕሮዳክት ይኖራቸዋል። ሶ አንድ ማስታወቂያ ኤፌክቲቭ ሊሆን የሚችለው የሆነ ሰው ስለዛ ፕሮዳክት ስለዛ አገልግሎት ከሰማ በኋላ አክሽን ወስዶ የዛ ጉዳይ ተጠቃሚ ከሆነ በኋላ ስቴቱ እንዲቀየር ነው። ለምሳሌ እንበልና እየሸጥኩ ያለሁት ኤኒቲንግ ስልክ ሊሆን ይችላል። ስልክ እንደሚሸጥ ከሰማ በኋላ ያንን ስልክ ተጠቃሚ ሲሆን ሰውየው በሆነ መንገድ ላይፍ ስታይሉ አፕግሬድድ ሆኗል። ስለዚህ የማስታወቂያ ዋና ስራው ሰዎችን ከአንድ ፖይንት ወደ ሌላ ፖይንት መውሰድ ነው። ወደዛ ፖይንት ለመውሰድ ግን መጀመሪያ መስማት አለባቸው ስለ ፕሮዳክቱ፣ ሁለተኛ ማመን አለባቸው፣ ሶስተኛ ክፍያ መፈጸም አለባቸው። ማስታወቂያ እነዚህ ነገሮች የማያከናውን ከሆነ ሰዎች ሰምተው ብቻ የሚተውት ይሆናል። ብዙ ጊዜ አሁን ትራዲሽናል ማስታወቂያዎች ትራዲሽናል ሚዲያ የምንላቸው እነ ቲቪ እነ ሬዲዮ ማስታወቂያ የምታውቋቸው ፌል የሚያደርጉት እዚህ ጋር ነው። ዋናው አላማቸው ምን ይሆናል? ሰዎች እንዲሰሙ ማድረግ ብቻ ነው። ከሰሙ በኋላ ቀጣይ የሚወስዱትን አክሽን ጋይድ ስለማያደርጓቸው ያ ከስተመር ሰምቶ ብቻ ይቀራል። ለዛ ነው በሚሊየን በ3 ሚሊየን 4 5 10 20 ሚሊየን እይታ ሊኖረው ይችላል የሆነ ቲቪ ማስታወቂያ። ከዛ ውስጥ ግን የሚገዛው ሰው በጣም ጥቂት ነው የሚሆነው፣ ምክንያቱም ማስታወቂያው ኮምፕሊት ስላልሆነ ማለት ነው። አንድ ኮንሴፕት አለ ማስታወቂያ ላይ። የሆነ ቦታ ላይ ተሰብስበው የተቀመጡ ሰዎች አሉ። ለነሱ ሰዎች ማስታወቂያውን አሳየናቸው። ማስታወቂያውን ካሳየናቸው በኋላ ቀጣይ የሚወስዱትን አክሽን ነገርናቸው። ይሄንን ኮል ቱ አክሽን እያልን እንጠራዋለን። ያንን ኮል ቱ አክሽን ሲፈጽሙ ወደ ሆነ ቦታ ይወስዷቸዋል አይደል? አላማው እሱ ነው። መጀመሪያ ስለ ፕሮዳክቱ ሰማ፣ ከዛ ስልክ ደውላለሁ ወይም ደግሞ እዚህ ጋር ሄደህ ጠይቃለሁ ወይም ደግሞ እዚህ ሾፕ ነው የምትሄደው ኦር እዚህ ዌብሳይት ላይ ነው የምትሄደው አለው። ወደዛ ቦታ የሚሄዱ ሰዎች በማርኬቲንግ ምን እያልን እንጠራቸዋለን? ትራፊክ አይደል? ትራፊክ ሲባል ብዙ ሰው ነው የሚያስበው ጃምድ የሆነ መንገድ ምናምን ነው ራይት? በዲጂታል ማርኬቲንግ ትራፊክ ምንድነው? ትራፊክ የምንለው ላይክ አድቨርታይዝመንቱን ከሰሙ በኋላ ወደኛ ሊገዙ የመጡ ሰዎች። yes so ቅድም እንዳልነው የሆነ ገበያ ውስጥ የተቀመጡ ሰዎች አሉ። አሁን ዲጂታል ማርኬቲንግ ከሆነ እያወራን ያለ ነው እንበልና ይሄ ሶሻል ሚዲያ ነው። ፌስቡክ ላይ ያሉ ሰዎች ናቸው። ከዛ ፌስቡክ ላይ ያሉ ሰዎች አመጣና ማስታወቂያውን አሳየናቸው። ልክ ይሄን ማስታወቂያ ሲመለከቱት ኮል ቱ አክሽን አለው። ያ ማለት የሆነ ድርጊት እንዲፈጽሙ ያስገድዳቸዋል። ወይ ስልክ እንዲደውሉ፣ ወይ በአካል መጥተው እንዲጎበኙ፣ ወይ ዌብሳይት ላይ እንዲሄዱ። ስለዚህ እነዛ ሰዎች ግር ብለው ኢንተረስትድ የሆኑ ሰዎች ወደ ሆነ ፔጅ ይሄዳሉ፣ ወደ ሆነ ቦታ ይሄዳሉ። ይሄ የሚሄዱበት ቦታ ምን ይባላል? ላንዲንግ ፔጅ። ልክ ማስታወቂያውን ካዩት በኋላ ኢንተረስትድ የሆኑ ሰዎች ተመርጠው ላንዲንግ ፔጁ ላይ ሄደው ያርፋሉ። ይሄ ላንዲንግ ፔጅ ምን ሊሆን ይችላል? ስልክ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ዌብሳይት ሊሆን ይችላል፣ ኦፊስ ወይም ሾፕ ሊሆን ይችላል። አየ ማስታወቂያውን ስልክ ይደውላል ወይም ቴሌግራም ላይ ሄዶ ያናግራል ወይ ዌብሳይት ላይ ይሄዳል፣ ካልሆነ ደግሞ ኦፊስ ይሄዳል። እነዚህ የሚሄዱትን ሰዎች ነው በማርኬቲንግ ትራፊክ እያልን የምንጠራቸው። ስለዚህ ዛሬ ከፍተኛ የሆነ ትራፊክ አለ ከተባለ ብዙ ሰው ኢንተረስትድ ሆኖ እየመጣ እያናገረን ነው፣ ቼክ እያደረገን ነው ማለት ነው። አንዱ የማስታወቂያ አላማ ከፍተኛ ትራፊክ ማምጣት ነው። ወዴት? ወደ ቢዝነሱ ማለት በአካል
ፊዚካል ሾፕ ሊሆን ይችላል፣ ዌብሳይት፣ ስልክ፣ ቴሌግራም፣ ዋትሳፕ፣ ኤኒቲንግ ሰዎች ተጨማሪ መረጃ የሚወስዱበትና ክፍያ የሚፈጽሙበት ቦታ በሙሉ ላንዲንግ ፔጅ እያልን እንጠራዋለን ማለት ነው። ሶ ይሄንን ትራፊክ ባላቸው ኳሊቲ ለሶስት እንከፍላቸዋለን። ምን ፖቴንሻል ከስተመር፣ እሺ ትራፊክ ኳሊቲ ወይም ትራፊክ ቴምፕሬቸር እያልን እንጠራዋለን። ትራፊክ ቴምፕሬቸር የትራፊኩ ሙቀት ማለት ነው። ሶ በሙቀታቸው ስንከፍላቸው ስንት ናቸው? በሙቀት ገስ ስንት አይነት ሙቀት አለ? ቀዝቃዛ አለ፣ ኮልድ አለ፣ እሺ ከዛ ዋርም አለ። ከዋርም ቀጥሎ በጣም ከፍ ሲል ምንድነው የሚሆነው? ሆት። ሶ ትራፊክ ሶስት አይነት ቴምፕሬቸር አለው፣ ኮልድ፣ ዋርም እና ሆት። ሶስቱ ትራፊኮች እነዚህ ናቸው። ኮልድ የምንላቸው ትራፊኮች ስለዚህ ፕሮዳክት ስለተነገረው ፊት ለፊታቸው መጥቶ ስለቀረበው ነገር ከዚህ በፊት ምንም ሰምተው የማያውቁ ናቸው። ማለት እንዲህ አይነት ስልክ አለ እንዴ? እንዲህ አይነት ሽሮ አለ እንዴ? እንዲህ አይነት ጥርስ ህክምና ክሊኒክ አለ እንዴ? እንዲህ አይነት ፕሮዳክት አለ እንዴ? ሰርቪስ አለ እንዴ? አያውቁትም ጭራሽ። ኤግዚስት ማድረጉን እንኳን ፕሮዳክቱን ኤግዚስት የሚያደርጉን ቢያውቁ እንኳን እዛ ሰውዬ ጋር ማስታወቂያ የሚሰራው ሰው እንደዚህ አይነት ፕሮዳክት እንዳለው አያውቅም። ስለዚህ ለምሳሌ ኤክስ የሚባል ሻምፑ ሊሆን ይችላል እየተሸጠ ያለው። ይሄንን ኤክስ የሚባል ሻምፑ ከዚህ በፊት ሰምተውት የማያውቁት ሰዎች በሙሉ ኮልድ እያልን እንጠራቸዋለን። ሁለተኛ ዋርም የምንላቸው ስለ ሻምፑ ሰምተዋል፣ ፕሮባብሊ ዋጋውንም ሊያውቁ ይችላሉ፣ የሚሰጠውን ጥቅም ሰምተዋል፣ ኢንተረስትድ ናቸው። እነዚህን ዋርም እያልን እንጠራቸዋለን። ሶስተኛ የመጨረሻው ሆት ነው። ሆት የሆኑት ከስተመሮች ሻምፑንም ያውቁታል፣ ጥቅሙንም ያውቁታል፣ ዋጋውንም ያውቁታል። ምንድነው ይፈልጉት? መግዛት፣ ለመክፈል ዝግጁ የሆኑ ሰዎች ናቸው። ሶ እንደ አንድ አድቨርታይዘር ማስታወቂያን ስልክ የትኞቹ ከስተመሮች ጋር ነው ማስታወቂያ እየላኩ ያለሁት የሚለው ማወቅ ያስፈልጋል። ሶ እንበልና ኤክስ ሻምፖ አለ፣ ይሄ ለግሮዝ የሚያገለግል ሻምፖ ነው አለን። ኮልድ ኦዲየንስ የምንላቸው ሰዎች ፕሮባብሊ ሻምፖም የማይጠቀሙ ሊሆኑ ይችላሉ። ስለ ሻምፖ ጥቅም የማያውቁም አይደለም ኤክስ ሻምፖን፣ ጭራሽ ሻምፖን ተጠቃሚዎች አሉ። ስለዚህ ለእነዚህ ሰዎች መጥቼ ኤክስ ሻምፖ ይባላል፣ ከዚህ ነገር ነው የተሰራው፣ ለፀጉር እድገት ያገለግላል ብላቸው ሻምፖ ማይጠቀም ሰው ያን ያህል ኬር አያደርግም። እነሱን አትራክት ለማድረግ ላወራ የምችለው ስለምንድነው? ስለ ሻምፖ ጥቅም ነው። ቢካዝ ከዚህ በፊት ሻምፖን ሰምተው ያውቃሉ። ራይት። ስለዚህ በሳሙና ብቻ ፀጉራችሁን ታጥባችሁ አትግደሉት። የሆነ ጊዜ መታለበት በላይፍ በፊታችሁ አታጠቡ ምናምን የምትል ሴት ልክ እንደዛ እንደማለት ነው። ሶ በሳሙና ብቻ ፀጉራችሁን አታጠቡ፣ ሻምፖ ያስፈልጋችኋል። ሻምፖ ስትገዙ ደግሞ ለፀጉር እድገት ሊያገለግላችሁ ይገባል። ለዛ ደግሞ ኤክስ ሻምፖ አለ ስል ኮልድ የሆነውን ሰው ወደ ዋርምነት ቀይረዋለሁ። ኦልሬዲ ዋርም የሆነ ኦዲየንስ ደግሞ ሻምፖ ተጠቃሚ ነው፣ ፀጉሩን በሻምፖ ነው የሚያጥበው። ለሱ ደግሞ መጥቼ ሻምፖ መጠቀም አለብህ ብለው ስድብ ነው። ኦልሬዲ ይጠቀማላ፣ አጣዋለሁኝ ያን ሰውዬ። ስለዚህ ምሮ የምለው የምትጠቀሙት ሻምፖ ትክክል አይደለም፣ ከሚያውቀው ነገር መጣበታለሁኝ። ስለዚህ የምትጠቀሙት ሻምፖ ለፀጉር እድገት የሚያገለግል መሆን መቻል አለበት። ለሱ ደግሞ ኤክስ ሻምፖ የተሻለ ነው። ለሆት ኦዲየንስ ደግሞ ሳስተዋውቅ ኦልሬዲ ኤክስ ሻምፖን ያውቃል፣ ለግሮዝ እንደሚያገለግለው ያውቃል። ስለዚህ ይሄ ሰውዬ መስማት የሚፈልገው የት ሄዶ መግዛት እንዳለበት፣ ዋጋው ስንት እንደሆነ፣ ኤክስፓየር ዴቱ መቼ እንደሆነ፣ ከምን እንደተሰራ፣ ለኔ ሆነኛል የሚለውን ኢንፎርሜሽን ብቻ ነው የሚፈልገው። ያንን ፕሮቫይድ ካደረኩለት አለቀ። ሆት የሆነ ኦዲየንስ ይወስዳል ማለት ነው። ስለዚህ መጥቼ የምለው ምንድነው? ይሄኛው ኤክስ ሻምፖ ይባላል፣ አዲሱ ምርታችን ነው፣ የተሰራው ከዚህ ነገር ነው። አሁን ስቶክ ላይ የቀረን በጣም ሊሚትድ የሆኑ እቃዎች ስለሆኑ ደውላችሁ ማዘዝ ትችላላችሁ፣ ኦር መታችሁ ግዙ። ይሄ ሆት የሆነ ኦዲየንስ ነው ይሄንን ፐርቼዝ ሊያደርግ የሚችለው ማለት ነው። ሶ ትራፊካችንን በሶስት በቴምፕሬቸር ስንከፍለው ይሄን ይመስላል። ኦልራይት አሁን ትራፊክን አንደርስታንድ ካደረግን አድቨርታይዝመንት ኮንሴፕትን ከወሰድን ቀጣይ የሚሆነው ጥያቄው እንዴት ነው አድቨርታይዝ የምናደርገው? how to advertise፣ እንዴት ነው actually አድቨርታይዝ የምናደርገው? እነዚህን ነገሮች እንዴት እናከናውናቸዋለን ነው። እንዴት ነው ማስታወቂያ የምንሰራው ወደሚለው ከመጣታችን በፊት ከጀርባ ያለውን ሜካኒክሱ ላሳያችሁ። ሶ ማስታወቂያ በተለያዩ መንገዶች ይሰራል። የመጀመሪያው ዋን ቱ ዋን የምንለው ነው። አንድ ሰው ለአንድ ሰው ኮሚኒኬት ሲያደርግ፣ እኔ ለኪያ፣ እኔ ለህይወት ይሄን ተጠቃሚ እያልኩኝ ዋን ቱ ዋን ከሆነ ኮሚኒኬሽናችን ይሄ ዋን ቱ ዋን እንለዋለን። ሁለተኛው ደግሞ ዋን ቱ ሜኒ ነው። አንድ ሰው ማይክሮፎን ይዞ ወጥቶ ወይም ደግሞ መኪና ላይ ሞንታርቦ ጭነው እንዲህ ተዘጋጅቷል እዚህ ቦታኑ ከሆነ የሚያስተዋውቀው አንድ ሰው ነው። ኮሚኒኬት እያደረገ ያለው ግን ለብዙ ሰዎች ነው። ይሄንን ዋን ቱ ሜኒ እያልን እንጠራዋለን። ሌላኛው ደግሞ ኮልድ እና ዋርም ደግሞ እያልን እንከፍላቸዋለን። ኮልድ እና ዋርም የምንለው ቅድም ትራፊክ ላይ ኮልድ ማለት ምንም ያልሰማ ብለናል፣ ዋርም ደግሞ የሰማ ብለናል አይደለ? እዚህኛው ጋር ደግሞ ኮልድ እና ዋርም አውትሪች ማለት ወጥቶ ሰዎችን አፕሮች ማድረግ እንደማለት ነው። አውትሪች እያልን የምንጠራው ደግሞ ኮልድ ከዚህ በፊት እኛን ለማያውቁን ሰዎች ማስተዋወቅ ነው። እኛንም ፕሮዳክቱን የማያውቁም ቅድም ብለናል ራይት። ኮልድ የሆነ ትራፊክ አንደርስታንዲንግ የሌለው ነው። ስለዚህ ለነሱ ሄደን የምናስተዋውቅ ከሆነ እኛን ለማያውቁን ሰዎች የምናስተዋውቅ ከሆነ ኮልድ አውትሪች እንለዋለን። ለምሳሌ እኔ ያለኝን የፀጉር ቅባት በየቤቱ እያንኳኳው እየሄድኩኝ ይሄ የፀጉር ቅባት አላችሁ እያልኩ የሚሸጥ ከሆነ ሰዎቹን እኔን አያውቁኝም። ስለዚህ ኮልድ ናቸው ማለት ነው። ሁለተኛው ደግሞ ዋርም ነው። እነዚህ የሚያውቁኝ ሰዎች ናቸው። አጎቴ ጋር እየደወልኩኝ
መጥቼ ላንቺ ይሄው ይሄን ግዢኝ የምል ከሆነ ዋርም ነው ኮሚኒኬሽናችን 1 to 1 ይሆናል። ስለዚህ አሁን እዚህ ጋር ማትስ እንሰራለን። 1 to 1 ኮልድ ሊሆን ይችላል፣ 1 to 1 ዋርም ሊሆን ይችላል፣ 1 to many ኮልድ ሊሆን ይችላል፣ 1 to many ዋርም ሊሆን ይችላል። ሶ 1 to 1 ሆኖ ዋርም ሲሆን ይሄንን ዋርም አውትሪች እያልን እንጠራዋለን። አውትሪቺንግ ማለት አንድ ለአንድ ስለሆነ 1 to 1 ሆኖ ኮልድ ሲሆን ይሄኛውን ኮልድ አውትሪች እያልን እንጠራዋለን። 1 to many ሆኖ ኤንድ ኮልድ ሲሆን አድቨርታይዝመንት አድ እያልን እንጠራዋለን። 1 to many ሆኖ ዋርም ሲሆን ደግሞ ኮንቴንት እያልን እንጠራዋለን ወይም ኦርጋኒክ እያልን እንጠራዋለን። ሶ አንድ ለአንድ ከሆነ ኮሚኒኬሽኑ ምንጊዜም አውትሪቺንግ ነው። አንድ ለብዙ ሆኖ ደግሞ ኮልድ ለማያውቁን ብዙ ሰዎች ከሆነ የምናገረው አድቨርታይዝመንት ወይም ፔድ አድ እያልን ፌስቡክ አድ ጉግል አድ እያልን እንጠራዋለን። አንድ ዮናስ ለብዙ ለሚያውቁት ሰዎች ደግሞ እያወራ ከሆነ ዋርም ነው ኮንቴንት ወይም ኦርጋኒክ እያልን እንጠራዋለን ማለት ነው። ምንም ሶፊስቲኬትድ የሆነ ነገር የለውም። ጀስት ኮንሴፕቱን አንደርስታንድ እንድታደርጉ ስለፈለኩኝ ነው ወደዚህ ነገር ትንሽ ፑል ያደረኩት እንጂ በጣም የተለመደና ከሆነ ጊዜ በኋላ የምትለማመዱት ቋንቋ ነው የሚሆነው። ሶ ጀነራሊ ማስታወቂያ በዚህ መንገድ ነው የሚከናወነው። 1 to 1 1 to many ዋርም እና ኮልድ ብለን እንከፍላቸዋለን። አራት አነሳን ማለት ነው። ዋርም አውትሪች፣ ኮልድ አውትሪች፣ ኮንቴንት እና አድ። እነዚህ አራቱ ናቸው የማስታወቂያ አሰራር እየተባሉ የሚጠሩት። እነሱን አሁን ብሬክዳውን እያደረግናቸዋለን። የመጀመሪያውና the most well known የሆነው ምን ይመስላል? እኛ ሀገር ላይ በጣም ረጅም ዓመት የቆየው የማስታወቂያ አሰራር ከቲቪ በፊት ሬዲዮ፣ ከሬዲዮ በፊት መጋዚን፣ ከመጋዚን በፊት ወርድ ኦፍ ማውዝ አይደል? ከጥንት ጀምሮ የነበረው የማስታወቂያ ዘዴ ወርድ ኦፍ ማውዝ ነው። የሆነ ሰው የሆነ ነገር ይጠቀምና አንተ አረ እንዲህ አይነት እንትን መጥቷል፣ እቃ መጥቷል፣ እንዲህ አይነት አገልግሎት አለ፣ ሂድና ተጠቀም፣ እኔ የተቀየርኩት እዛ ቦታ ሄጄ ነው፣ ስለዚህ ሂድ ይለዋል። this is word of mouth። የሚገርማችሁ አሁንም ድረስ የማስታወቂያ ዓላማ ወርድ ኦፍ ማውዝ መጨመር ነው። አሁንም ድረስ the most trusted የሆነ ሰዎችን ከመስማት ስለ ፕሮዳክቱ ከማወቅ በዘለለ አክሽን እንዲወስዱ የሚያደርጋቸው ወርድ ኦፍ ማውዝ ነው። ለምን ይመስላል? ለምን ወርድ ኦፍ ማውዝ በጣም ፓወርፉል የሆነው ከምንም በላይ ሰዎች ኦልሬዲ ተጠቅመውት ወደውታል ተብሎ ስለሚታሰብ ምን አላቸው ሰዎቹ? አንቺ መተሽ እኔ ተጠቀምኩት ይሄንን ፕሮዳክት ነው ተጠቀም ስትይኝ እሺ ብዬ የምገዛው ለምንድን ነው? አምናለሁ ማለት ነው። ትረስት ዋናው ኤሌመንት እሱ ነው፣ እምነት ነው። ማስታወቂያ ላይ ትልቁ ችግር እምነት አይደለ? የሚተዋወቀው ነገር አይ እባክህ እነዚህ ሳክሳም ናቸው። አሁን ሰው እኮ ማስታወቂያ ሲሆን ያልፈዋል። ለምን? ትረስት ስለሌለው። ግን ያንን ፕሮዳክት ተጠቅሞ ለምሳሌ ብዙ ሰው ለምሮ ኮሜንት ላይ የሚገባው የማስታወቂያ ኮሜንት ላይ የሚገባው ሪቪው ለማየት። ሪቪው የሚባለው ነገር በሙሉ የመጣበት ዓላማ ትረስት ለመጨመር ነው። አሁን ሼን ኦርደር ስታደርጊ ፕሮዳክቱን ታዩና ልክ ሪቪው ላይ ስትገቢ ሰዎቹ ገዝተውት ለብሰውት ፎቶ ፖስት ያደርጋሉ። እና እኔ አስታውሳለሁ ለራሴም ምን እንኳን ኦርደር አድርጌ አላቅም፣ አንዴ ወይ ሁለቴ ነው ባክ። ለሰውም ግን ኦርደር ለማድረግ ስንገባ አንዲት ጓደኛ አለች ይሄን አክቲቭሊ የምትሰራና አይታ ፎቶ አይታ የምትተዋቸው በጣም ብዙ ፕሮዳክቶች አሉ። በጣም ብዙ እንዴ በአካል እንዲህ ነው እንዴ አያምርም ብላ የምትተዋቸው። ለምን? ፎቶውን አይተን እምነታችን ስለማይኖር። እምነታችን ቢልድ እንዲደረግ ሰው ላይ ልናየው ይገባል። ሶ ትረስቱ ከፍተኛ ስለሆነ አሁንም ድረስ ወርድ ኦፍ ማውዝ ኢዝ the highest converting የሚባለው የማስታወቂያ አይነት ነው። word of mouth የሚከናወነው 1 to 1 ነው። ያ ማለት አንድ ሰው ለአንድ ሰው ነው ሪከመንድ የሚያደርገው። እኔ የሆነ ነገር ተጠቀማለሁ ለሆነ ሰው ይጀናገራለሁ። so 1 to 1 ነው ኮሚኒኬሽናችን ማለት አንድ ሰው ለአንድ ሰው ነው። ሁለት አይነት ሊሆን ይችላል። የትራፊክ ቴምፕሬቸሩ ዋርም ሊሆን ይችላል። እኔ አንቺን የማቅሽ ከሆነ መጥቼ ደውዬ ኦር ይሄንን ፕሮዳክት ተጠቀሚ እኔ ተጠቅሜው በጣም ረድቶኛል ልል እችላለሁ። ካልሆነ ደግሞ ኮልድም ደግሞ ሊሆን ይችላል። ከዚህ በፊት ለማያውቁን ሰዎች አሁን እዚህ ጋር ያስቀምጥነው ዋርምና ኮልድን። ዋርም የምንላቸው ኦልሬዲ እኛን የሚያውቁን ሰዎች ናቸው። ኮልድ የምንላቸው ደግሞ እኛን የማያውቁን ሰዎች ናቸው። ሶ ወርድ ኦፍ ማውዝ ለምናውቃቸውም ሰዎች ልናገር እንችላለን፣ ለማያውቁንም ሰዎች ልናገር እንችላለን። ሶ ለሚያውቁኝ ሰዎች ከሆነ ፕሮዳክቱን ሪከመንድ እያረኳቸው ኦር ደግሞ እንዲገዙ እየነገርኳቸው ያለሁት ትረስቱ ከፍተኛ ነው የሚሆነው፣ ምክንያቱም ያው ስለምንተዋወቅ ማለት ነው። የማያውቁኝ ሰዎች ደግሞ ከሆኑ ስቲል 1 to 1 ነው ኮሚኒኬሽናችን፣ ትረስቱ ግን ዝቅተኛ ይሆናል ማለት ነው። ሶ ወርድ ኦፍ ማውዝ ስለሆነ ብቻ አንድ ሰው ስለተናገረው ብቻ ያ ነገር ይታመናል ማለት አይደለም። ያ የሚናገረው ሰውዬ ጋር እኔ ያለኝ ሪሌሽንሺፕ ምን አይነት ነው የሚለውን ይወስነዋል ማለት ነው። ቢካዝ አንድን ሰው የሆነ ነገር ሪከመንድ ማድረግ ሪስክ መውሰድ ነው። ባይ ዘ ዌይ እኔ መጥቼ ይሄንን ሙቪ ማየት አለባችሁ የሚደንቅ ሙቪ ነው ስል ሪስክ እየወሰድኩ ነው። ምክንያቱም አምነውኝ ሙቪውን አይተውት ካልተመቻቸው ቀጣይ ሪከመንድ የማደርጋቸውን ነገር በሙሉ ላይቀበሉኝ ነው ማለት ነው ሰዎች። ስለዚህ ሪስክ እያደረኩ ያለሁት የራሴን ክሬዲቢሊቲ ታማኝነት ስለሆነ ፕሮዳክት በጣም ለወደው ይገባል። ለዛ ነው የምወደውን ፕሮዳክት ሪከመንድ ሳደርግ የመገዛት እድሉ ከፍተኛ የሚሆነው ማለት ነው። ሰው ቅድም ያነሳ ነው ዋርም አውትሪች እና ኮልድ አውትሪች ሁለቱንም ወርድ ኦፍ ማውዝ ልናነሳቸው እንችላለን። እነዚህ ወርድ ኦፍ ማውዝ በዋርም እና በኮልድ ይከናወናል ማለት ነው። ሌላኛው ኮንቴንት ነው ብለናል። ኮንቴንት መስራት ኮንቴንት 1 to many ነው።
ኦፍ ኮርስ ይሄንን ኮንቴንት በጣም ብዙ ሰዎች ናቸው የምታዩት። ለአንድ ሰው አይደለ አንድ ቪው አይደለም እየሰራን ያለ ነው። ዋን ቱ ሜኒ ነው። ይሄኛውን ዋርም ያደረገው ለምድረው እኔን ታቁኛላችሁ ሞስት ፕሮባብሊ ከዚህ በፊት አይታችሁ ታውቃላችሁ። በሆነ ሚንስ ከኔ ጋር ኢንተራክት አድርጋችሁ ታውቃላችሁ። ለምሳሌ ኮንቴንት ፐብሊሽ ከምናደርግባቸው ቦታዎች መካከል አንዱ ስቶሪ ሊሆን ይችላል። ፌስቡክ ስቶሪ፣ ኢንስታግራም ስቶሪ፣ ቲክቶክ ስቶሪ ሊሆን ይችላል። በየቀኑ የምሰራቸው ነገሮች የሚከታተሉ ሰዎች ቀጣይ መጥቼ አው ጋይስ ባይ ዘ ወይ እንዲህ አይነት ነገር ገዝቻለሁኝ ዩ ሹድ ባይ ዲስ ካልኳቸው ዋን ቱ ሜኒ ኮሚኒኬሽን ነው የሚሆነው። ሌላው አክቹዋል ፖስቶች ሊሆኑ ይችላሉ። ፌስቡክ ኢንስታግራም ላይ የምንሰራቸው ፖስቶች እነዚህን እንደ አንድ ኮንቴንት ልንጠራቸው እንችላለን። ኮንቴንት ላይ ላነሳላችሁ የሚፈልገው በጣም ወሳኙ ነገር ምንድነው? የራሳችሁን ቢዝነስ ከሆነ ማሳደግ የምትፈልጉት ብዙ ጊዜ ቢዝነሶች ቲክቶክ እና ኢንስታግራም ሲሰሩ ኮንቴንት የሚሰሩበት መንገድ ማስታወቂያ ይሸታል። ኮንቴንት ፓወርፉል እንዲሆን አሁንም ዋናው ፋክተራችን ምንድነው ብለናል? ትረስት ነው አይደለ? ስለዚህ ትረስቱን ቢልድ ማድረግ የሚፈልግ ከሆነ በኮንቴንት መሸጥ የሚፈልግ ከሆነ ወይም በኦርጋኒክ እያልን እንጠራዋለን መሸጥ የሚፈልግ ከሆነ አንደርስታንድ ሊያደርገው የሚገባ አንድ ኮንሴፕት አለ። እሱም አስክ ቱ ጊቭ ሬሾ። ምን ያህል ፍሪ ቫልዩ ሰጣለሁ፣ ምን ያህል ደግሞ እንዲገዙኝ ይጠይቃለሁ ነው። ብዙ አሁን ሻምፖ ያላቸው ሰዎች ለምሳሌ መጥተው ምንድነው የሚሉት? ሻምፖአችን እንደዚህ ነው፣ አሪፍ ነው፣ እዚህ ቦታ መጣችሁ ግዙ፣ ኑ ግዙ፣ ሽጡ በዴዴ አስክ ነው ራይት። ኑ በቃ ግዙኝ ነው። ኤቭሪዋን ወጥቶ ቲክቶክ ላይ እያደረገ ያለው ይሄ ነው። ግን በኦርጋኒክ ፐርፎርም እንዲያደርግ የምትፈልጉ ከሆነ ረጅሙን ጊዜያችሁ ማሳለፍ ያለባችሁ መስጠት ላይ ነው። ሰውን በነፃ ማስተማር ላይ፣ ኤጁኬት ማድረግ፣ ማዝናናት፣ ቫልዩ ፕሮቫይድ ማድረግ ነው። ቫልዩ በብዙ መንገድ ይገለጻል። ቫልዩ ኢንተርቴንመንት ሊሆን ይችላል። ቫልዩ ኤዱኬሽን ሊሆን ይችላል። እያሳኳቸውም ከሆነ ስቲል ቫልዩ ፕሮቫይድ እያደረኩ ነው። እያስተማርኳቸውም ከሆነ ቫልዩ ፕሮቫይድ እያደረኩ ነው። ስለዚህ ሻምፖዬን እኔ ለማቃቸው ሰዎች በሙሉ እየደወልኩኝ ግዙ ካልኩኝ ቅድም እንዳለው ወርድ ኦፍ ማውዝ ተጠቀምኩኝ። በኮንቴንት ግን መሸጥ የሚፈልግ ከሆነ የኔን ሻምፖ በየጊዜው እየወጣው ጋይስ ይሄ በጣም ምርጥ ሻምፖ ነው፣ ጸጉሬ ከዚህ ወደዚህ አደገ ብላ አያዋጣኝም። የሚሻለኝ ምንድነው? ለምን ሰዎች ሻምፖ መጠቀም እንዳለባቸው፣ የሚጠቀሙት ሻምፖ ምን መሆን እንዳለበት፣ አጠቃቀሙ እንዴት እንደሆነ ኤጁኬት ባደረኳቸው ቁጥር ያ ኦዲየንስ ምን እየሆነ ይመጣል? ፍላጎቱ ቢልድ አፕ እያደረገ ይመጣል። የሆነ ጊዜ በጣም ብዙ ቫልዩ ከሰጠን በኋላ እራሳቸው መጠየቅ ይጀምራሉ። እሺ የትኛውን ሻምፖ ልግዛ? የትኛውን ሪከመንድ ታደርገኛለህ ሲባል የዛኔ ኤክስ ሻምፖ ይመጣል ማለት ነው። ስለዚህ መብዛት ያለበት ጊቭ የሚለው ፓርት ነው። ይሄንን የጌሪ ቪ መጽሐፍ ላይ አንብቡት፣ ሪከመንድ አደርጋችኋለሁ። ጃብ ራይት ሁክ የሚል መጽሐፍ አለው። እዛ ላይ በጣም በዲቴል አለ ይሄ ኮንሴፕት። ሶሻል ሚዲያ መሆን ያለበት ፎር ፍሪ ሰጣችሁ ሰዎች ከዛ ኢንተረስት ያላቸው የት እንሂድ የሚሉትን ሰዎች ደግሞ መልሳችሁ ጠይቋቸዋላችሁ ማለት ነው። ስለዚህ ይሄንን ባላንስ መጠበቅ ነው። እኔ ዩቲዩብ ላይ ኮንቴንት ሰራ ሁሌ ፕሮዳክቴን እያስተዋወቁኝ አይደለም፣ ፎር ፍሪ ሰዎችን እያስተማርኩ ነው። ኢንተረስትድ ሲሆኑ ይመጣሉ። በዛ መንገድ ነው ስትሮንግ የሆነ የኮንቴንት ማርኬቲንግ የሚሰራው ማለት ነው። ስለዚህ ነገር በጣም በዲቴል ማወቅ የምትፈልጉ ከሆነ ወይም ደግሞ የራሳችሁን ቢዝነስ በሶሻል ሚዲያ ማሳደግ የምትፈልጉ ከሆነ ኪሊክስ አካዳሚ ላይ የኮንቴንት ክሪኤሽን ፕሮግራም አለ። በዲቴል የሚያወራው ይሄን ነው። ቤዚክሊ አንድ ሰው እንዴት ቢዝነሱን ሶሻል ሚዲያ ላይ ማስተዋወቅ ይችላል የሚለውና ሞር ተጨማሪ መረጃ የምትፈልጉ ከሆነ ከስር ሊንክ እና ስልክ ቁጥር አስቀምጥላችኋለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ። ኦኬ። ሶስተኛው አድቨርታይዝ የምናደርግበት መንገድ አድ ነው ወይም ፔድ የሆነ ማስታወቂያ፣ ፔድ አድቨርታይዝመንት። ፔድ አድቨርታይዝመንት ኮንሴፕቱ ምንድነው? የሆነ ኮንቴንት አለ፣ የሆነ የሚሰራ ማስታወቂያ አለ፣ እሱን በዶላር መደገፍ ነው። ቀስ እያለ መጀመሪያ ይደርስ የነበረው 100 ሰዎች ጋር ከነበረ ዶላር ስንጨምርበት ግን ወደ 10,000 ሰዎች ጋር ማስታወቂያውን ደርስ ማድረግ ይቻላል። ይሄን የምናደርገው ፕላትፎርሙን ገንዘብ ከፍለ ነው እንዲያስተዋውቅልን ስለምንጠይቀው፣ ብዛት ያላቸው ሰዎች ጋር እንዲያደርስልን ስለምንጠይቀው ነው። ይሄንን ፔድ አድቨርታይዝመንት እያልን እንጠራዋለን። the most popular የሆነው ፔድ አድቨርታይዝመንት እኛ ሀገር ላይ ኤፍቢ አድ ወይም ፌስቡክ አድቨርታይዝመንት ነው። በእርግጥ አሁን ቲክቶክም አለ፣ ኢንስታግራም፣ ያው እነዚህ ሜታ አድስ ተብለው አንድ ላይ ፌስቡክ እና ኢንስታግራም ስለሚሰሩ ነው እንጂ ኢንስታግራም ለብቻው ሊኖር ይችላል፣ ጉግል ይኖራል። ግን እኛ ሀገር ላይ the most popular የምንላቸው ፌስቡክ እና ኢንስታግራም አዶች ናቸው። እነዚህን በመጠቀም የማያውቋቸው ሰዎች ጋር የምትደርሱበት ፕሮሰስ ነው። ፔድ አድቨርታይዝመንት ኮሚኒኬሽኑ ዋን ቱ ሜኒ ነው። ዋን ቱ ሜኒ ሆኖ ግን ኮልድ ነው። የማያውቋችሁ ሰዎች ጋር ነው በማስታወቂያ የምትደርሱት። ፎሎወር ቢኖራችሁም ባይኖራችሁም የሆነ ፎሎወር ካለው ሰውዬ በላይ እናንተ ፕሮዳክታችሁ ሰዎች ጋር እንዲደርስ ማድረግ ትችላላችሁ። ለምን? ገንዘብ ስለከፈላችሁ ማለት ነው። ሶ እንዴት ነው ፔድ አድቨርታይዝመንት የሚሰራ ወይም ፌስቡክ አድ እንዴት ነው አክቹአሊ የሚሰራ ወይም አንድ ፌስቡክ አድ የሚሰራ ሰው እንዴት ነው ሰክሰስፉል የሆነ ማስታወቂያ ሊሰራ የሚችለው የሚለውን ስንመለከት መጀመሪያ መዘጋጀት ያለበት ከምንም ቀድሞ መሆን ያለበት ኦፈሩ ነው። ኦፈር ማለት እኔ የሚሸጠው ነገር ነው። እኔ የሚሸጠው ሻምፖ ከሆነ ኦፈሬ ሻምፖ ነው ወይ መሆን ያለበት? አይደለም። ኤፒሶድ 1 ላይ ይሄን ነገር አንስተናል። የኔ ኦፈር ያቺ ፕሮዳክት አይደለችም። የኔ ኦፈር ጸጉርን ማሳደግ ነው።
ስለዚህ ሻምፖ ከፈለጋችሁ አይደለም የምለው ጸጉራችሁ እንዲያድግ የምትፈልጉ ከሆነ ነው የምለው መጀመሪያ ኦፈሬን አንደርስታንድ ማድረግ መቻል አለብኝ። እንዴት ነው ኦፈር ክሬት የማደርገው የሚለውን ኤፒሶድ ላይ ተመልሳችሁ እዩት። እዛ ላይ በዲቴል ስላነሳን ማለት ነው። ምን ጊዜም የሚሸጠው አውትካሙ ነው ሪዛልቱ ነው የሚሸጠው። ሰውየው ከተጠቀመው በኋላ የሚደርስበትን ቦታ ነው አድቨርታይዝ የምናደርገው። መጀመሪያ ኦፈሬን ክሊር አደርጋለሁ። ከዛ መቀጠል ክሬቲቭ አዘጋጃለሁ። ክሬቲቭ ምንድነው? ሜቢ ቪዲዮ ሊሆን ይችላል፣ ግራፊክስ ሊሆን ይችላል። yes ክሬቲቭ የምንለው በአጠቃላይ ማስታወቂያ የምንሰራበት ሚዲያ ማለት ነው። ሻምፖን እያስተዋወቁት ያለሁት በምንድነው? በቪዲዮ ነው እያስተዋወቁት ያለሁት፣ በኢሜጅ ነው እያስተዋወቁት ያለሁት። ይሄንን ክሬቲቭ እያልን እንጠራዋለን። ክሬቲቭ አትራክቲቭ ካልሆነ ኦፈራችን የፈለገ ጥሩ ቢሆን ሰዎች ጉዳይ ተውት ኢንተረስትድ አይሆኑም። ኢማጂን ጸጉራችሁ እንዲያድግ የምትፈልጉ ከሆነ ብሎ ማስታወቂያውን የሚሰራው ልጅ መላጣ ቢሆን ሴንስ አይሰጥም ራይት? ለምን? ክሬቲቭ ከተበላሸ ኦፈሩም ፕሮሚስ የተደረገ ያለውም ነገር ውሸት እንደሆነ ነው የሚያሳየው። ስለዚህ ማስታወቂያውን የምንሰራበት ቪዲዮ፣ ኢሜጅ ኳሊቲ፣ ጥራቱ ከፍተኛ መሆን መቻል አለበት ኦፈሩ እንዲታመን። ለዚህ ደግሞ ይሄንን ቴስት ለማድረግ ሪከመንድ የማደርጋችሁ መጀመሪያ ክሬቲቭን ቪዲዮውን ቲክቶክ ላይ ፖስት አድርጉት፣ ኦር ኢንስታግራም ላይ ኦር ፌስቡክ ላይ ፖስት አድርጉት። ኦርጋኒክ ፐርፎርም ካደረገ አድቨርታይዝመንትም ቢሆን ፐርፎርም ማድረግ እድሉ ከፍተኛ ነው የሚሆነው። ለምን? ኦልሬዲ አሳይቶናል ሳይከፈልበት ሰዎች እንደሚወዱት። ስለዚህ ብንከፍልበት ደግሞ የተሻለ ሰዎች ጋር ሲደርስ ሪዛልት እንደሚያመጣ እናምናለን። ከዛ ከክሬቲቭ በመቀጠል ሲቲኤ ወይም ሲቲኤ ምንድነው? በማርኬቲንግ ኮል ቱ አክሽን። ማስታወቂያውን ከተመለከቱት በኋላ ሰዎቹ እንዲወስዱት የሚፈልገው አክሽን ምንድነው? ኮል ቱ አክሽን የሌለው ማስታወቂያ ማለት ገንዘብ ማባከን እንደማለት ነው። ሊትራሊ የባከነ ገንዘብ ነው። ገንዘባችሁ እንዳይባክን ሰው ልክ ቪዲዮውን ከተመለከተው ኦር ኢሜጁን ካየው በኋላ ሊወስደው የሚገባውን አክሽን በግልጽ ልታስቀምጡለት ይገባል። ስለዚህ ይሄ አክሽን ደውል ሊሆን ይችላል፣ ቪዚት አድርግ ሊሆን ይችላል፣ አይዘር ዌብሳይት ካልሆነ ኦፊስ ኦር ሾፕ ቪዚት ማድረግ ሊሆን ይችላል። ማስታወቂያውን ያዩን ሰዎች ቀጣይ እንዲወስዱት የምትፈልጉትን አክሽን በግልጽ ትናገሩት ይገባል። ጂኒየስ ማርኬተሮች ምንድነው የሚያደርጉት? ከምሰራው ማስታወቂያ ላይ ምን ያህል ኮል ቱ አክሽን እያገኘ ሆነው እያሉ ይሄንን ካውንት ያደርጉታል። ካውንት ይደረጋል። ይሄ ሲቲአር እያልን እንጠራዋለን። ክሊክ ስሩ ሬት። ክሊክ ስሩ ሬት ማለት ማስታወቂያ የመጣላቸው ሰዎች ምን ያህል ፐርሰንቱ ክሊክ አድርገውታል። 100 ሰው ጋር ማስታወቂያ ቢደርስ ምን ያህል ሰው ክሊክ አድርጎታል? አንድ ሰው ክሊክ አድርገው 1% ሲቲአር አለው ይባላል። ይሄ ክሊክ ስሩ ሬት የሚቆጠረው ኮል ቱ አክሽኑን ምን ያህል ሰው ክሊክ አድርጎታል የሚለውን ስታውቁት ነው። አይ ነው አሁን ሳወራው ሶፊስቲኬትድ ሊመስል ይችላል። ይሄ ቪዲዮ የፌስቡክ አድቨርታይዝመንት ቱቶሪያል አይደለም። አሁን ያልኳችሁ ሲቲአር፣ ኤቭሪቲንግ፣ ኮል ቱ አክሽን፣ ክሬቲቭ፣ እነዚህ ሁሉ ነገሮች የፌስቡክ አድቨርታይዝመንት ቱቶሪያል ውስጥ አሉ። ይሄ ቪዲዮ ቱቶሪያል አይደለም። ፌስቡክ እንዴት ነው የሚሰራው የሚለውን ከስክራች ጀምሮ መማር የምትፈልጉ ከሆነ የዮናስ ሞህ የመጀመሪያው ኦፊሻል ቻናላችን ላይ የሰራ ነው። ከአንድ ሰዓት በላይ ረዘም ያለ የፌስቡክ አድቨርታይዝመንት ቱቶሪያል አለ። እሱን እናስቀምጥላችኋለን ከስር ዲስክሪፕሽን ላይ። ይሄንን ቪዲዮ እንደጨረሳችሁ ገብታችሁ እሱን ቼክ አድርጉት። ፉል ብሬክዳውን ታገኙበታላችሁ። 4 አይነት አድቨርታይዝ የምናደርግበት ወይ አለ ብላልና እንደ ጀማሪ የትኛው ሪኮመንድ ታደርጋለህ መጀመሪያ ላይ እንዲሰራ? አሜዚንግ። ሶ ከአራቱ የአድቨርታይዝመንት ሜቶዶች የመጀመሪያው መሞከር ያለበት ብዬ የማስበው እኔ ዋርም ነው። እኔ የሆነ ምርት ከያዝኩኝ ወይም አገልግሎት ከጀመርኩኝ እኔን የሚያውቁ ሰዎች በሙሉ መጀመሪያ መስማት አለባቸው። ስለዚህ ኮንታክቶቼን በሙሉ እየደወልኩ አሳውቃቸዋለሁ። በእርግጠኝነት ነው የምላችሁ እናንተ ስለምትሸጡት ነገር የማያውቁ ግን ሊገዟቸው የሚችሉ ሰዎች የስልክ ኮንታክታችሁ ውስጥ ተኝተዋል። ያ ማለት የስልካችን ኮንታክት ብር ይዞ ነው የተቀመጠው ማለት ነው። የመጀመሪያው ፖይንት መሆን ያለበት ከሚያውቁን ሰዎች መጀመር ነው። እነሱን ስንጨርስ የማያውቁን ሰዎች ጋር እንሄዳለን። ለምንድነው ወደ ኮንቴንትና ወደ አድ ቶሎ ብለን የማንመጣው? የያዝነው ፕሩፍ የለንም። ፕሩፍ ሲኖረን ኮንቴንት ላይ መምጣት እንችላለን። ቢካዝ በአንድ ብዙ ሰው ስለሆነ የምናወራው ብዙ ጥያቄ ይደርስብናል። የምናውቃቸው ሰዎች ግን በአንጻሩ ፕሩፍ ሳይፈልጉ ሊገዙን ይችላሉ። ለምን? ስለሚወዱን እና ስለሚያውቁን። ለነሱ ሽጠን በእነሱ ሪዛልት ካገኘን የነሱ ሪዛልት ይዘን እንመጣና ኮልድ ላይ እንመጣለን። ኦ ሃይ እንዴት ነህ? ጸጉርን የሚያሳድግ ፕሮዳክት አለኝ። ከዚህ በፊት እገሌ ተጠቅሞ ጸጉሩ አድርጓል። ማን ነው እገሌ? ዋርም አጎቴ ማለት ነው። ባለፈው ሸጥኩለት እና ፕሩፍ ይዤ ኮልድ ለሆነ ሰው ሸጥለታለሁ። ይሄንን ስጨርስ ማለት በአንድ ጊዜ ምናልባት በቀን 50 ስልክ ልደውል እችላለሁ። ከሆነ ጊዜ በኋላ ግን ስኬሊንግ አይደለም። ይሄ ስኬል አያደርግም። አይደር ሰው ካልቀጠርኩኝ በስተቀር እየደወሉ የሚሸጡ ሰዎች ቁጥር ያንሳል። ራይት። ስለዚህ ምን እናደርጋለን? ወደ ሁለቱ እንመጣለን። ወደ ኮንቴንትና ወደ አድ እንመጣለን። እዚህ ላይ ስንመጣ ግን ኦልሬዲ ፕሩፍ እጃችን ላይ አለ። ስለዚህ ቀጣይ ወደ ኮንቴንት እንመጣለን። እዚህ ላይ ኮንቴንትና አድ ላይ ዲፔንድ ያደርጋል። እኔ ግዴታ ኮንቴንት ስሩ አለንም። ኮንቴንት መስራት አዋጭነቱ ምንድነው? ኢን ዘ ሎንግ ረን ማሸነፍ ይቻላል። ቶሎ ሪዛልት ላይ ያመጣ ይችላል። ምክንያቱም ምንድነው ብለናል? ከመጠየቅ በላይ መስጠት ላይ ነው ሞር ፎከስ የምናደርገው። ስለዚህ ረጅም ጊዜ በመስጠት ቶሎ ፕሮፊት ላናገኝ እንችላለን። መታገስ የሚችል ሰው ኮንቴንት ቢሰራ ጥሩ ነው። አት ዘ ሴም ታይም አድ እየሰራ ሁለቱን ሳይመልቴኒየስሊ ማስኬድ ይቻላል። አይኔ የሶሻል ሚዲያ ላይ ኮንቴንት መስራት አልፈልግም ካለ ግን ቀጥታ የሆነች ክሬቲቭ ይዞ ሚዲያ ይዞ ቴስቲሞኒያል ጨምሮበት ወደ አድ መምጣት ይችላል። ኢንፍሉዌንስ ማርኬቲንግ ካልሆነ ማለት ነው እንዳንድ አሁን ኮንቴንት የሚጨምር ማስታወቂያ ላይ የሆነ ፕሮዳክት ይዞ መጣ ሊያስተዋውቅ ፈለገና አያውቁትም እንበል ያ ሰውዬ
ምንም አያውቁትም፣ ማንም አያውቁም። ኮልድ ኦዲየንሶቹ ጋር ለመድረስ ኮልድ ኦዲየንሶቹ በሚያውቃቸው ሰዎች በኩል ቢሄድስ? ለምሳሌ አሁን ኢንፍሉዌንሰሮችን የሚያሰሩት አሉ አይደለ? ላይክ ወይ የሜካፕ ወይ ምናምን የሚሰሩ ሰዎች አሉ አይደለ? የሜካፕ ፕሮዳክት ይዤ ከመጣሁ ስለ ሜካፕ ስትሰራ የነበረች ሴት አለች። በዛ በኩልስ ብንሄድ እሱኛው አዋጭ ነው። ኢንፍሉዌንሰር ማርኬቲንግ በጣም በጣም ኢንተረስቲንግ። ሶ ኢንፍሉዌንሰር ማርኬቲንግ አይኤም ብለን እናስቀምጠውና እኔ የምፈልጋቸው ሰዎች ኦዲየንሶች ማለት ነው። ገና ጀማሪ ነኝ፣ ኮንቴንት የለኝም፣ ስለዚህ ማንም አያቀኝም። የሆነ ሰው ግን እነዚህን አቅፎ ይዟቸዋል። ሰው እነሱ ጋር ፕሮዳክቴን ማስቀመጥ የምፈልግ ከሆነ የራሴን ፕሮዳክት እነሱ ፊት ማቅረብ ከፈለኩኝ እኔ እንደ አዲስ ኦዲየንስ ቢልድ ማድረግ አይጠበቅብኝም። ኦልሬዲ ሰምበዲ እነዚህን ሰዎች ይዟቸዋል። ስለዚህ ፕሮዳክቴ ለሱ ሰጠዋለሁ፣ እሱ ለነሱ ያስተዋውቅልኛል። ኢንፍሉዌንሰር ማርኬቲንግ ምርጥ ስትራቴጂ ነው፣ ግን የራሱ የሆኑ ዳውን ሳይዶች አሉት፣ በተለይ ደግሞ ለጀማሪዎች ማለት ነው። የመጀመሪያው ዳውን ሳይድ ምንድነው ብለናል? ትረስት አይደለ? ሶ ትረስቱ እየተገነባ ያለው ማን ላይ ነው? ፕሮዳክቱ ላይ ነው ወይስ ኢንፍሉዌንሰሩ ላይ ነው? ኢንፍሉዌንሰሩ ላይ። ስለዚህ ሰው አምኖ እየገዛው ያለው ፕሮዳክቱን ሳይሆን ኢንፍሉዌንሰሩን አምኖ እየገዛ ያለው። ዋት ኢፍ ይሄ ኢንፍሉዌንሰር መስራት ቢያቆም ያንን ፕሮዳክት ኤግዛክትሊ ይከስራል። ሌላ ኢንፍሉዌንሰር ይመጣል። አሁን ከዛ ጋር ደግሞ ሌላ ሪሌሽንሺፕ ነው ቢልድ የሚያደርጉት። ስለዚህ ኦዲየንሳችን ማመን ያለበት ዋናውን ሶርስ ፕሮዳክቱን ወይም ደግሞ አምራቹን ራሱን ፐርሰናል ብራንድ ከሆነ ራሱን ሰውየውን ነው ሊያምን የሚገባው እንጂ ኢንፍሉዌንሰሮች አይደለም። ብዙ ጊዜ ከኢንፍሉዌንሰር ማርኬቲንግ ጋር ጸቤኔ ይሄ ነው። ኢንፍሉዌንሰር ማርኬቲንግ መስራት ያለባቸው ብዬ ማምናቸው ስትሮንግ የሆነ ፋውንዴሽን ያላቸው ቢዝነሶች ናቸው። ለምን ሳፋሪኮም መጥቶ ኢንፍሉዌንሰር ማርኬቲንግ ቢሰራ ኤቭሪዋን ኖውስ ሳፋሪኮም ገሌ መጣ ገሌ የሚያበላሽው አይነት ብራንድ አይደለም። ስለዚህ ኢንፍሉዌንሰር ማርኬቲንግ ላይ ትልቁ የሚፈጠረው ነገር ምንድነው? ብራንድ አሶሲዬሽን ነው። ብራንድ አሶሲዬሽን ቢኤ ያልን እንጠራዋለን። ያ ማለት የኔን ሻምፖ ካንቺ ጋር አሶሲዬት ያደርጉታል። ስለዚህ ኤክስ ሻምፖን ሲሰሙ ህይወት ትመጣላቸዋለች which is so bad። ምክንያቱም ህይወት የሆነ ጊዜ ላይ ለብራንዱን በጣም አስፈላጊ ነው ብላ ታስባለች። ከዛ አለመስማማት ተፈጥሮ እሷ ስትወገድ ሌላ ሰው ካሰች ልናመጣ ነው። ስለዚህ አሁን ኤክስ ሲባል ካሰች እንዲመጣላቸው ደግሞ ረጅም ጊዜ ይወስዳል። ስለዚህ ጀማሪ ለሆነ ሰው ኢንፍሉዌንሰር ማርኬቲንግን ሪከመንድ አላደርግም እኔ። ሶ እንግዲህ በአጠቃላይ የምትሸጡትን ፕሮዳክት ሰዎች ጋር የምታደርሱበት መንገድ ይሄ ነው። እስካሁን ያወራነው ነገር ሪካፕ ለማድረግ ለመሰብሰብ ኤፒሶድ 1 ላይ አትራክቲቭ የሆነ ኦፈር ክሬት ማድረግ እንዳለባችሁ ተነጋግረናል። ኦፈሩ ሶልቭ የሚያደርገው ፕሮብለም አለ፣ ክሊር የሆነ ፕሮብለም አለ። ከዛ ደግሞ ሶልቭ የሚያደርግለት ኦዲየንስ አለው። ሶ እየሸጥኩ ያለሁት እኔ ሻምፑ ከሆነ ሻምፑ የሚፈታው ችግር የፀጉር መሳሳት ሊሆን ይችላል። ኦዲየንስ ደግሞ አይዘር ወንድ ነው አይዘር ሴት ነው ኦር ደግሞ ሁለቱም ናቸው። ክሊርሊ ይሄንን ላቀው ይገባል። ይሄንን ሳቅ ሁለተኛው ጉዳይ የሚሆነው ኦፈሬን ኮሚኒኬት የማደርግበት ክሬቲቭ ሊኖረኝ ይገባል። ይሄ ክሬቲቭ ሚዲያ እያልን እንጠራዋለን። ሚዲያው ቪዲዮ ሊሆን ይችላል፣ ኢሜጅ ሊሆን ይችላል። ከሁለት አንዱን መጠቀም እችላለሁ ለማስታወቂያ ፐርፐስ። ናው ይሄንን ከያዝኩ በኋላ እንዴት ነው ሰዎች ስለ ራሴ ፕሮዳክት እንዲሰሙ የማደርገው የሚለውን ደግሞ በአራት መንገዶች ተመልክተናል። እነዚህ አራቱ መንገዶች ዋርም አውትሪች፣ ኮልድ አውትሪች፣ ኮንቴንት እና አድ ብለን አራቱ መንገዶች ተመልክተናል። እነዚህን አራቱ መንገዶች መጠቀም የምትችሉ ከሆነ የምትሸጡት ፕሮዳክት ምንም ቢሆን ምን ሰዎች ጋር መድረስ ትችላላችሁ። ብዙ ቢዝነስ ኦነርስ ብዙ የሚሸጥ ነገር ያላቸው ሰዎች ይሄንን ኮንሴፕት አንደርስታንድ ባለማድረጋቸው ብቻ ከስተመር ጋር ፕሮዳክታቸው ሳይደርስ ሽያጫቸው ቀዝቅዞ የሚሞቱ እጅግ በጣም ብዙ ናቸው። ሶ ጥያቄ ልጠይቃችሁ፣ ይሄን ቪዲዮ ያያችሁ ከሆነ እስካሁን ካወራናቸው የአድቨርታይዝመንት ሜቶዶች መካከል እየተጠቀማችሁ ያላችሁት እናንተ የትኛውን ነው? ኮሜንት ላይ ጻፉልኝ። አግሬሲቭሊ እየሰራሁ ያለሁት እዚህ ላይ ነው፣ ይሄን ያህል ሰርቻለሁ እዚህ ነገር ላይ የምትሉትን የማስታወቂያ ሜተድ ኮሜንት ላይ ጻፉልኝ። አይ ሆፕ የዛሬው ቪዲዮ ክሊርሊ ኤቭሪቲንግ እንዳስረዳችሁ። ኦልራይት ሶ በዚህ መንገድ ሰዎች ስለምትሰጡት ነገር ሰምተው የሆነ አክሽን እንዲወስዱ እናንተ ጋር እንዲመጡ እንዲደውሉ ካደረጋችሁ በኋላ እንዴት ነው 1000 ብር የሚሸጥ ፕሮዳክትን ማስታወቂያ አይቶ የመጣን ሰው 10000 ብር የምታስከፍሉት የሚለውን ደግሞ ቀጣይ ኤፒሶድ ላይ እንመለከተዋለን። በጣም ብዙ ቢዝነስ ኦነር ሰው ቤቱ ከመጣ በኋላ ዌብሳይቱ ላይ ከመጣ ስልክ ከደወለ በኋላ ፕሮፐርሊ መሸጥ ስለማይችል ብቻ እጅግ በጣም ብዙ ገንዘብ እያመለጠው ነው። ቀጣይ ኤፒሶድ ላይ የምንመለከተው ነገር የእውነት ነው የምላችሁ ቢዝነሳችሁን ደብል እንደሚያደርገው አልጠራጠርም። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበር። ኔክስት ኤፒሶድ ላይ እስክንገናኝ ድረስ አይ አም ሪሊ ኤክሳይትድ ሲ ዩ